ብልጽግና ጌታቸው ረዳ በቀረቡበት የአልጀዚራው ቃለ ምልልስ ላይ ጥቅም ያልተከበረም አለም። በዝግጅቱ ላይ ስለ ጄኖሳይድ መነሳቱም እንዳበሳጩ የሚያሳይ መግለጫ በመንግስታዊ መስሪያ ቤቱ በኩል አውጥቷል። አገዛዙ የፕሮግራሙን አዘጋጅ መሐዲ ሐሰንና የአዲስ ስታንዳርዷን ጸዳለ ለማንም ወንጅሏል። የአብይ አህመድ ተሿሚ ሆኖ ብልጽግና ደሞዝ ከሚከፍላቸው ባለስልጣናት መካከል ጄኖሳይድ መፈጸሙን ያመኑ የመጀመሪያው ሰው የሆኑት ጌታቸው ረዳም በአልጀዚራው ቴሌቪዥን ላይ የነበራቸው ቆይታ አገዛዙን ያስደስት አልሆነም። የብልጽግና የደህንነት ቢሮና የውጭ ጉዳይ ሚኒስቴር የሚመሩትና የውጭ ጉዳይ ኢንስቲትዩት በሚባለው መስሪያ ቤት ስር የሚንቀሳቀሰው ሆርን ሪቪው ላይ የወጣው መግለጫም ሰሞነኛውን የጌታቸውን ቃለ ምልልስ በማስመልከት መግለጫ አሰራጅቷል። ይህ ድረገጽ ከዚህ በፊት እንደ ዲና ሙፍቲ፣ ሌንጮ ባት ያሉ የገዢው ልሂቃን አባላት ፋኖን፣ ህወሓትና ኤርትራን ስለመውጋትና ወደብንም ስለመያዝ ደጋግመው የጻፉበት መሆኑም ይታወቃል። የጌታቸው ረዳ ቃለ ምልልስ እኛ አልተወከልንበትም በሚል ባወጣው መግለጫም ቃለ ምልልሱ የተደረገበት ሁኔታ ከመደበኛው አጠያየቅ የወጣ ነው። 2 ወራትና ከዛ በላይ በፈጀ ጊዜ ተመልካችና ተሳታፊ ተመርጦ የተቀነባበረ ነው በማለትም አጣጥሎታል። አገዛዙ ከራሳቸው ከጌታቸው ረዳ በተጨማሪም በስርዓት ለሚሳ የተባሉ ተሳታፊ እንዲወክሉት ተደርጎ የተዘጋጀ ቢሆንም ብልጽግና ግን ያልተወከልኩበት አቋሜንም ጥቅሜንም ያላስከበርኩበት ቃለ ምልልስ ነበር በሚል በሆርን ሪቪው በኩል ገልጿል። በዝግጅቱ ላይ የተፈጸሙ ጸረ ሰው ተግባራትን በመዘርዘር የተናገረችው የአዲስ ስታንዳርድ አዘጋጇን ጸዳለ ለማን የአብይ አህመድ ተችና የሞራልና የፖለቲካ ውጥረት የሚፈጥሩ ጥያቄዎችን ያነሳች በማለት የገለጻት ሲሆን ዋና አዘጋጁን መሐዲ ሐሰንን ደግሞም ግልጽነትን ለመፍጠር ሲባል ቃለ ምልልስ የማያደርግ ተቃርኖዎች ላይ የሚያተኩር ይዘት የለሽ ስራዎችን የሚሰራ ብሎታል። አገዛዙ የሀገሪቱን ሚዲያና ጋዜጠኞችን ለእስራት ለስደትና ለሞት ዳርጎ የአልጀዚራ ጋዜጠኛን ጭምር ባጣጣለበት በዚህ መግለጫው አልተወከልንም፣ የኛ ሐሳብም አልተንጸባረቀም ይላል። ጌታቸው ከጦርነቱ በኋላ ያሳየውን ያስተላለፍ ለውጥ በመወንጀል ላይ ያተኮረም ከሞራል አንጻር እያነሳ የሞገተ ነው የሚለው ይህ የብልጽግና እንግሊዝኛ ክፍሎች የሚጽፉበት ድረገጽ ከሀቅ ይልቅ የተመረጡ ትርክቶችን ያስተጋባ ነው በማለትም አጣጥሎታል። ቃለ ምልልሱን ስለ ጽምዶ ያልተነሳበት፣ ስለ ግብጽ፣ ስለ ምዕራባውያን አጋሮች፣ ስለ ህወሓት ምንም ያልተባለበት፣ ኤርትራ በትግራይ ውስጥ እንዲካሄድ ስለምትፈልገው ጦርነት ያልተወራበት ነው እያለ የሚቀጥለው የብልጽግናው መስሪያ ቤት መግለጫም የአልጀዚራው ዝግጅት ትርክትን እንዴት መቆጣጠር እንደሚቻል አሳይቶናል ብሏል። የጄኖሳይድ ውንጀላን በማስመልከት በተደጋጋሚ በቃለ መጠይቁ ላይ የተነሳው ማስረጃ ስላለ ሳይሆን የጌታቸውን የሞራል በላይነትን በማሳጣት ትርክቱን ለመቆጣጠር ነበር ሲልም ብስጭቱን ጠቁሟል። የምዕራባውያን ትኩረት ለመሳብ ተብሎ የተደረገም ማስረጃና ማረጋገጫ በሌላቸው ውንጀላዎች ላይ የተመሰረተ ቃለ ምልልስ ነው ሲልም አጣጥሏል። በአጠቃላይ ተበልጠናልና ተጋልጠናል የሚል ይዘት ያለው ይኸው መግለጫም ያገዛዙ ሌሎች ማምንት ለምን በዓለም አቀፍ ሚዲያ ላይም ሆነም በሀገር ውስጥ ቃለ ምልልስ እንደማይሰጡ ግን ያለው ነገር የለም። ቁጭት ታዘለ መግለጫው ጌታቸውም ሆኑ በስርዓት የተባሉት ግለሰብ እኛን አልተከላከሉንም የሚልና ጋዜጠኛውና ተሳታፊዎቹን ደግሞ ብልጽግና ለዓለም አጋልጧል በሚል ብሶት ላይ ያተኮረ ነው። የመንግስት ኃይሎች ከስምሪት ቀጠና መጥፋት እንደቀጠለ ነው። ጄኔራሉ ደግሞ ለብልጽግና አገለግልበታለሁ ያሉበትን ምክንያት ተናግሯል። የ2017 ማጠናቀቂያም የመከላከያ ሰራዊቱ ግምገማ ወቅት በሰፊው ከሰፈሩ ጉዳዮች መካከልም የሰራዊቱ ከስምሪት ቀጠናዎች መጥፋት፣ ታጣቂዎችን ከነጦር መሳሪያቸው መቀላቀል የሚለው እንደሚገኝበት መዘገቡ የሚታወስ ነው። ይህ አሁንም በአማራ ክልል በተለይ ቀጥሏል። የክልሉ የሚሊሻና አድማ ብተና አባላት እንደዚሁም የመከላከያ ሰራዊት አባላት ከስምሪት ስፍራዎች እየጠፉ የተወሰኑት ደግሞ ወደ ታጣቂዎችም እየተቀላቀሉ ስለመሆናቸውም ታውቋል። በጎጃም ቀጠናም እነፍሲ ሳር ምድር በዚሁ አካባቢ ድጎ ጽዮን ወልዲያ ቅርብ ርቀት መርጦ ባለፉት 2 ቀናት ወደ ፋኖ ኃይሎች የተቀላቀሉ የመንግስት ወታደሮችን ባብነት የሚጠቀሱ ናቸው። በተመሳሳይ በደጀና አካባቢም ከ10 በላይ የሚሆኑ የክልሉ የጸጥታ አካላት ወደ ፋኖ ኃይሎች መቀላቀላቸው ሰምቷል። በክልሉ የተለያዩ አካባቢዎች ወደ ታጣቂዎች ከሚጓዙ የመንግስት ኃይሎች በተጨማሪም የወታደሮቹ ከስምሪት ቀጠናቸው በተለያየ መንገድ መጥፋትን በየጊዜው እየጨመረ የሚገኝ ነው። ጠፍቶ ወደ ቤተሰብ መመለስ፣ ከአካባቢው መሰወርና ታጣቂዎችን መቀላቀል ደግሞ እነዚህ የጸጥታ አካላት የሚገለጹበት ሁነት ነው። በአውደ ውጊያዎች መበራከትና መራዘም፣ መሰላቸት፣ የውጊያ ዓላማ ማጣት ውስጥ የሚገኝ ሰራዊትን እያዘዙ ከሚገኙና ከገዛ ወንድሞቹ ጋር እያዋጉ ካሉ አዛዦች መካከል አንዱ የሆኑት ደግሞ በቅርቡ የማዕረግ እድገት የተሰጣቸው የ11ኛ ክፍለ ጦር መከተላ
አዛዥ የሆኑት ሜጀር ጀነራል ዘውዱ ሰጣርጌ ይገኙበታል። እኒህ ወታደራዊ አዛዥ ለብልጽግናው አገዛዝ አገለግልበታለሁ ያሉበትን ምክንያት ሲያስቀምጡ ደግሞም በህዝብ የተመረጠ መንግስት ስለሆነ ነው፣ እናንተም ተመረጡና እናገልግላችሁ በማለት ነው። ይሄ መንግስት የተመረጠ መንግስት ነው። በማን? በህዝብ የተመረጠ መንግስት ደግሞ በኃይል አይወርድም የሚል ህገ መንግስታዊ ድንጋጌ አለ። ነገር ግን ብልጽግናን እወዳደራለሁ የሚል የተሻለ ሐሳብ ካላቸው ፓርቲ መስርተው ነገ ይምረጣቸው ነው። ህዝብ ካልመረጠ ህዝብን አስገድደህ ስልጣን መያዛቸው። እኒህ ወታደራዊ አዛዥ የሀገሪቱ ሰላማዊ የፖለቲካ ተቃውሞ መድረክ ተዘግቶ ጠቅላይ ሚኒስትሩን በፌስቡክም በፓርላማ መተቸት ዘብጥያ የሚያስወርድ መሆኑን የሰሙ አይመስልም። ሌላው ቀርቶ አትግደሉም ብሎ በሰልፍ መጠየቅ ከራሳቸው ከብልጽግናው ሹም አትጩሁ ጩኸታሞች የሚል መልስ እንደሚያሰጥም የነገራቸው ያለ አካል ያለም አይመስልም። ጄኔራሉ በህዝብ የተመረጠ የሚሉት መንግስት በኦሮሚያ ክልል ብቻውን እንደተወዳደረም፣ በትግራይ ክልል ምንም አይነት ምርጫን እንዳላካሄደም፣ በሶማሌ አፋር እና ቤንሻንጉል ጉሙዝ ክልል ጥቂት በማይባል አካባቢ እንኳን ፍትሃዊ ምርጫን ራሱ እንዳላከናወንም፣ በአማራ ክልልም ከዋናዋና ከተሞች በስተቀር በሌሎች አካባቢዎች ይሄው ነው የሚባል ፉክክር ባልተደረገበት ሁኔታም አደረጉት ያለው ምርጫን አሸነፉ የሚል አገዛዝን እያገለገሉ እንደሆነ የተረዱም አይመስልም። ዘውዱ ሰጣርጌ ጠንካራ ተፎካካሪ ሆኑኛል በሚል ብልጽግና ጀዋርንም ልደቱንም እስከንድርንም በቴንም ያሰረበት ወይንም ደግሞ የገደለበትን ምርጫ የሚያደርግ አገዛዝን ስልጣኑን ለማስቀጠል ጦር የሰበቁ ስለመሆኑም የሚያውቁ ስለመሆኑ ያጠራጥራል። ሻዕቢያ በአክሱም ከተማ የፈጸመው ጭፍጨፋ በተለያዩ መርሃ ግብሮች ታስቧል። በአክሱም ጽዮን በዓል ዋዜማ የተፈጸመው ያ ጥቃት ከ5 ዓመታት በኋላም የሚታወስ እውነት ነው። ከ5 ዓመታት በፊት አገዛዙ የውጭም የውስጥም ኃይሎችን አስተባብሮ ትግራይ ውስጥ ጦርነት በሚያደርግበት ወቅት አክሱም በጉጉት የምትጠብቀው የጽዮን ክብረ በዓል ዋዜማ ቀናት የደገሰላት ጅምላ ጭፍጨፋ ነበር። ከህዳር 18 እስከ በዓሉ ዕለት በከተማው ወንድ የተባለ የታደነ የሚረሸንባቸው አስከሬን ማንሳትም የተከለከለባቸው ቀናት አልፈው እነሆ ከ5 ዓመታት በኋላ ብልጽግናና ሻዕቢያ የፈጸሙት ጭፍጨፋ በሻማ እየታሰበም የአክሱም ጽዮን በዓል ደግሞ በድምቀት እየተከበረ ይገኛል። የትግራይ ክልል የመገናኛ ብዙሃንም በተለይም ደግሞ ሻዕቢያ የፈጸመውን ያን ዘግናኝ ድርጊትን በተለያዩ መርሃ ግብሮች እየታሰበ ስለመሆኑ ዘግበዋል። በወራሪው የኤርትራ ሰራዊት ህዳር 19 2013 ዓ.ም በአክሱም ንጹሃን ዜጎች ላይ የፈጸመው ጭፍጨፋ እጅግ ዘግናኝና ዓለምን ያስደነገጠ ነበር። በአክሱም ህዝብ ላይ ወራሪው የኤርትራ ሰራዊት የፈጸመው ጄኖሳይዳዊ ጦርነቱ የትግራይ ህዝብን የማጥፋት በዚህ ዓመት ከነበረው የሻማ ማብራት መርሃ ግብር ባሻገር አንረሳውም እንዳይደገም የሚል የሩጫ መርሃ ግብር በአክሱም ተከናውኗል። ከ5 ዓመታት በፊት የኢትዮጵያው ጠቅላይ ሚኒስትር የሀገሪቱን ሙሉ የፖለቲካና ወታደራዊ አቅም እንደዚሁም የጎረቤት ሀገራትን ጦር አስተባብረው በትግራይ ክልል ውስጥ ባካሄዱት ዘመቻ በአንድ ቀን ተኩል ጭፍጨፋም በመቶዎች የሚቆጠሩ የአክሱም ነዋሪዎች እንዲገደሉ የተደረገው ህዳር 18 እና 19 2013 ዓ.ም እንደነበር የአምነስቲ ኢንተርናሽናል መረጃ ያሳያል።